ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ ግንቦት 12 2018 ዓ.ም በዛሬው መረጃ ሰዓታችን ትናንት ረፋድ ላይ በአሊ ዶሮ በሸኔ ታጣቂዎች የታገቱ ተጓዦችና የደረሰው ጉዳትን በተመለከተ፣ ትግራይን እንደ ሉዓላዊ ሀገር መቁጠር የጀመረው የህወሓት ቡድን ስለነደፈው አዲስ አወዛጋቢ እቅድ፣ ከትናንት በስቲያ በሲዳማና በኦሮሚያ አዋሳኝ አካባቢዎች የሰው ህይወት የጠፋበት ግጭትን በተመለከተ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ለአፍታ አብራችሁን ቆዩ። ትላንት ረፋድ ላይ በኦሮሚያ ክልል ፊቼና ገርበ ጉራቻ ከተሞች መካከል በሚገኘው አሊ ዶሮ በተባለ አካባቢ በህዝብ ማመላለሻ አውቶቡስ ላይ የተሰነዘረ ጥቃትና የተሳፋሪዎች እገታ አገራችን ኢትዮጵያ የገባችበትን ትልቅ የጸጥታና የሞራል ቀውስ በግልጽ የሚያሳይ ሌላኛው አሳዛኝ ማሳያ ሆኗል። ከተለያዩ የዓይን እማኞች የተገኙ መረጃዎች እንደሚያመለክቱት የታጠቁ ኃይሎች በአውቶቡሱ ላይ መጠነኛ ተኩስ በመክፈት ተሽከርካሪውን ጎማና መስታወት ከመቱ በኋላ ንጹሃን ተጓዦችን አፍነው ወደማይታወቅ ቦታ ወስደዋቸዋል። በዚህ አስከፊ ጥቃት የአውቶቡሱ አሽከርካሪ ላይ ከባድ የአካል ጉዳት መድረሱ የታወቀ ሲሆን ስለ ሁኔታው ዝርዝር መረጃ ለማግኘትና የመንግስትን ምላሽ ለመጠየቅ ወደ አካባቢው የአስተዳደር አካላት የተደረገው ተደጋጋሚ ሙከራ እስካሁን አልተሳካም። ይህ በንጹሃን ላይ የሚፈጸም ጥቃት የአንድ ቀን ወይንም ድንገተኛ ክስተት ሳይሆን በዋናው አስፋልት መስመር ላይ በየቀኑ የሚከሰት የሰቆቃ ድራማ አካል ሆኗል። ከአዲስ አበባ ተነስቶ ወደ ጎጃምና ወደ ተለያዩ የአማራ አካባቢዎች የሚወስደው ዋናው የትራንስፖርት መስመር በአሁኑ ወቅት ለተጓዦች የሞትና የሽብር ቀጠና ሆኗል። በተለይም በፊቼና በገርበ ጉራቻ መካከል ያለው የ43 ኪሎ ሜትር የዜጎች መታገቻ፣ መዘረፊያና ደም መፍሰሻ ከሆነ ውሎ አድሯል። የአካባቢው ነዋሪዎችና በተደጋጋሚ መስመሩን የሚጠቀሙ መንገደኞች በምሬት እንደሚናገሩ ችግሩን ለመፍታት በመንግስት በኩል የተለያዩ ጥረቶች እንደሚደረጉ ቢነገርም በተግባር ግን በአካባቢው ያለው የእገታና የዘረፋ ወንጀል እየቀነሰ ሳይሆን ይበልጥ እየተባባሰና ስልቱን እየቀየረ መጥቷል። ይህ የ43 ኪሎ ሜትር መስመር በተደጋጋሚ ተመሳሳይ ወንጀል የሚፈጸምበት መሆኑ እየታወቀ መንግስት አካባቢውን ከታጣቂዎች ነፃ ለማድረግ ለምን እንደዘገየ ወይንም ዳተኝነት እንዳሳየ ህዝቡ ጥያቄ ማቅረብ ከጀመረ ሰነባብቷል። በአንድ የተወሰነና በሚታወቅ አጭር የመንገድ ክፍል ላይ ወንጀል በተደጋጋሚ ሲፈጸም መንግስት ይፋዊ መፍትሄ መስጠት አለመቻሉ በዳተኝነት ወይንስ አቅም ማነስ የሚለው የብዙዎች ጥያቄ ሆኗል። በየመገናኛ ብዙሃን የሚሰሙት የባለስልጣናት መግለጫዎችና የጸጥታ ኃይሎች ፉከራ በተደጋጋሚ መሬት ላይ ያለውን የዜጎችን ህይወት መታደግ ያልቻለው ለምንድን ነው የሚለው ጥያቄ የብዙሃኑ ሆኗል። ይህ ጥቃት ፖለቲካዊ መልክ ከመያዙ ወይንም ከተራ ወንጀልነት ባለፈ እኛ ኢትዮጵያውያን በመካከላችን በተፈጠረ ትርጉም አልባና ሰንካላ የወንድማማቾች ግጭት ምክንያት እየተከፈልን ያለነውን ከባድ ዋጋ ያሳያል። ትናንት በአንድ የቆሙ በአንድ ማዕድ የበሉ ወንድማማቾች ዛሬ በጎሳና በፖለቲካ ልዩነት ተደራጅተው እርስ በእርስ መጨራረሳቸውና ንጹሃን የሚገደሉበት ደረጃ ላይ መደረሱ ሀገራዊ ህመማችን ምን ያህል ስር የሰደደ መሆኑን ያመለክታል። ወደ አማራ ክልል የሚጓዙ አውቶቡሶች ላይ ያነጣጠሩ እነዚህ ጥቃቶች ዜጎች በገዛ ሀገራቸው በነጻነት የመዘዋወር መብታቸውን ሙሉ በሙሉ ያገዱ ናቸው። ዛሬ በርካታ ኢትዮጵያውያን በገዛ ሀገራቸው እንደ ስደተኛና እንደ ባዕድ የሚቆጠሩበት፣ ከቦታ ቦታ ለመንቀሳቀስ ማንነታቸውና አካባቢያቸውን መለየት የሚገደዱበት አስከፊ ዘመን ላይ እንገኛለን። ይህ የማንነትና የተሳሳተ ትርክት የወለደው ጦርነት በመጨረሻም ያደቀቀውና እያደቀቀ ያለው ያለምንም የፖለቲካ ተሳትፎ የዕለት ጉርሳቸውን ለመፈለግ የሚንቀሳቀሱ ምስኪን ዜጎችን ነው። ምንም አይነት የፖለቲካ ዓላማና ተሳትፎ የሌላቸው ተጓዦች፣ ሴቶች፣ ህፃናትና አረጋውያንን አፍኖ በመውሰድ የሚገኘው የፖለቲካ ስኬት ወይንም ትርፍ ምንድን ነው? ያልታጠቁ ራሳቸውን መከላከል የማይችሉ ምስኪን ተጓዦችን አፍኖ መውሰድ፣ መግደልና ለገንዘብ መጠየቂያ ማድረግ ለህዝብ መብትና ለሀገር ነጻነት እታገላለሁ ከሚሉ ኃይሎች ጋር ፈጽሞ የማይመጣጠን ተግባር ነው። ይህ ድርጊት በአጠቃላይ እንደ ሀገር የደረስንበትን የሞራል ዝቅጠትና የህሊና መታወር ቁልጭ አድርጎ ያሳያል። የሰው ልጅ ህይወትን እንደ ሸቀጥ መቁጠር፣ ገንዘብ ለመዝረፍ መሞከር የባህልም የሃይማኖትም ሆነ የሰብአዊነት ውድቀትን ያሳያል። የወንድማማቾች ጦርነት ትርፉ ማህበራዊ መስተጋበርን ማውደም፣ ሀገርን ማደየትና የወደፊት ተስፋን ማጨለም ብቻ እንደሆነ ለመረዳት የደረሰብን እልቂትና ሰቆቃ በቂ ነበረ። በመሆኑም የሚመለከተው የመንግስት አካል ከቃላት ጋጋታ ባለፈ የዚህን ስልታዊ የመንገድ ላይ ሽብርተኝነት ምንጭ በማድረግ ለዜጎች ደህንነትና ነጻነት አስቸኳይና አስተማማኝ ጥበቃ ሊያደርግ ይገባል። የሀገሪቱ ምሁራን፣ የሃይማኖት አባቶችና መላው ህዝብም ይህንን ትርጉም አልባ የወንድማማቾች እልቂት በቃ ሊሉትና ድምጻቸውን ሊያሰሙ ይገባል።
በኢትዮጵያ የተለያዩ አካባቢዎች የሚከሰቱ የውስጥ ግጭቶችና አለመረጋጋቶች የአገሪቱን ሰላምና የዜጎችን የዕለት ተዕለት ሕይወት ማናጋታቸውን በቀጠሉበት በዚህ ወቅት በኦሮሚያና በሲዳማ ክልል አዋሳኝ ድንበር ላይ በድጋሚ የተቀሰቀሰው ደም አፋሳሽ ግጭት የብዙሃንን ልብ ሰብሯል። ከትናንት በስቲያ ግንቦት 10 2018 ዓ.ም በሲዳማ ዞን በጭሬ ወረዳ ልዩ ስሙ ጉበሄማ በተባለ ቀበሌ በሚገኝ የገበያ ቦታ ላይ በተነሳ ቀላል አለመግባባት ምክንያት የጀመረው ግጭት በአጭር ጊዜ ውስጥ ወደ ማህበረሰብ አባላት በመስፋፋት በሰው ሕይወትና በንብረት ላይ ከባድ ጉዳትን አስከትሏል። ይህ ግጭት ለዓመታት መፍትሄ ያጣውና በሁለቱ ክልሎች አዋሳኝ አካባቢዎች የሚኖሩ ንጹሃን ዜጎችን ዋጋ እያስከፈለ ያለው ትርጉም የለሽና አሰልቺ የፖለቲካ ውዝግብ ማሳያ ነው። ከአካባቢው ምንጮች የተገኙ መረጃዎች እንደሚያመለክቱት ግጭቱ መነሻውን ያደረገው በጉበሄማ ቀበሌ በሚገኝ የገበያ ቦታ ላይ በግለሰቦች መካከል በተፈጠረ መጠነኛ አለመግባባት ነው። ይሁን እንጂ ይህ በውይይት ወይንም በአገር ሽማግሌዎች በቀላሉ ሊፈታ የሚችል ክስተት በአካባቢው በነበረው የቆየ ጥርጣሬና ውጥረት ምክንያት በፍጥነት አድማሱን በማስፋት በሲዳማና በኦሮሞ ማህበረሰብ አባላት መካከል ወደ እርስ በርስ ግጭት ተቀይሯል። የዚህ ውጤት ሰላማዊ ዜጎችን ሕይወት የቀጠፈና በርካታ ቤቶችን ለሐዘንና ለስቃይ የዳረገ ሆኗል። እስካሁን ድረስ በይፋ በተረጋገጡ መረጃዎች መሰረት የአንድ ሰው አስከሬንና 7 ክፉኛ የቆሰሉ ሰዎች ወደ አካባቢው ጤና ጣቢያ ገብተዋል። ይሁን እንጂ በአካባቢው ያለው የጸጥታ አለመረጋጋትና የመገናኛ መሰረተ ልማቶች መቋረጥ ምክንያት የሟቾች ቁጥርና የቁስለኞችን ቁጥር ከዚህም በላይ ሊያሻቅብ እንደሚችል ምንጮች ስጋታቸውን ይገልጻሉ። ግጭቱ በሰው ሕይወት ላይ ካደረሰው ቀውስ ባሻገር ንብረትና የኢኮኖሚ ምንጮችን ያደቀቀ ነበር። ቁጥራቸው በውል ያልታወቁ የመኖሪያ ቤቶች በእሳት የተቃጠሉ ሲሆን በአካባቢው ገበሬዎች ለወራት የደከሙበትና ለፍተው ያረሷቸውና ያለሟቸው ሰብሎች ላይም ጭፍጨፋ ተፈጽሟል። ይህ አይነቱ የሀብት ውድመት በቀጣይ በአካባቢው ከባድ የኢኮኖሚና የምግብ ዋስትና ቀውስ ማስከተሉ አይቀሬ እንደሆነም ተሰግቷል። ይህ በኦሮሚያና በሲዳማ ክልል አዋሳኝ አካባቢዎች የሚታየው የድንበር ግጭት አዲስ ክስተት አይደለም። ለበርካታ ዓመታት አንዴ ሞቅ ሌላ ጊዜ ደግሞ ረገብ እያለ የሚቀጥል ነገር ግን ሙሉ በሙሉ ሊፈታ ያልቻለ ስር የሰደደ ቁስል ሆኖ ቆይቷል። የሁለቱ ክልል ከፍተኛ አመራሮች ችግሩን ለመፍታት በሚል በተደጋጋሚ ጊዜያት በየሆቴሎችና በየመድረኮቹ ሲሰበሰቡ የጋራ መግለጫዎችን ሲያወጡና ህዝባችን አንድ ነው የሚሉ የተለመዱ የፖለቲካ ንግግሮችን ሲያደርጉ መቆየታቸው ይታወሳል። ይሁን እንጂ እነዚህ ሁሉ ጥረቶች እዚህ ግባ የሚባል መሬት ላይ የሚወርድ ዘላቂ መፍትሄ ሳያስገኙ እስካሁን ድረስ ዘልቀዋል። በክልሉ አመራሮችና በጸጥታ መዋቅሮች በኩል የሚታየው ይህ ቁርጠኝነት ማጣት ወይንም ስልታዊ መፍትሄ የመንደፍ አቅም ማነስ የአካባቢው ማህበረሰብ ለዘላቂ ስጋት አጋልጦታል። ግጭቶች በተከሰቱ ቁጥር የሚወሰዱት ጊዜያዊና የማስታገሻ እርምጃዎች እንጂ የግጭቱን ስር የሰደዱ መነሻ ምክንያቶች የመሬት ይዞታ፣ የድንበር ማካለልና የሀብት ክፍፍል በግልጽና በፍትሃዊነት የሚፈቱ ባለመሆናቸው በማንኛውም ጊዜ በጠቃቅን ምክንያቶች የጦርነት እሳት እንዲቀሰቀስ በር ከፍቷል። ይህ አይነቱ መዋቅራዊ ድክመት ደግሞ ህዝቡ በክልሉ አመራሮች ላይ ያለውን አመኔታ ሙሉ በሙሉ እንዲያጣ አድርጓል። ከዚህ ሁሉ የፖለቲካ ጨዋታና የአስተዳደር መዋቅር ውድቀቶች በስተጀርባ የሚገኘው ትልቁ ሰለባ ተራውና ምስኪኑ የኢትዮጵያ ህዝብ ነው። ለዘመናት በአንድ ላይ የኖሩ የተጋቡ የተዋለዱና በንግድና በማህበራዊ ህይወት የተሳሰሩ የሲዳማና የኦሮሞ ህዝቦች ዛሬ በድንበር ፖለቲካና በብሔር ትረካዎች ሳቢያ እርስ በእርሳቸው እንዲጠራጠሩና እንዲጋጩ መደረጋቸው በፍጹም አሳዛኝና ትርጉም የለሽ ነው። በአንድ ገበያ ላይ ሸምተውና ሽጠው አብረው የሚበሉና የሚጠጡ ምስኪን ገበሬዎች በጥቂት ግለሰቦች አለመግባባት ሳቢያ ለምን የጥይትና የሴፍ እራት መሆን እንዳለባቸው ምንም አይነት ምክንያታዊ ምላሽ ሊገኝለት የማይችል ጥያቄ ሆኗል። እኛ እንደ አንድ ኢትዮጵያዊ የምንጠይቀው መሰረታዊ ጥያቄ ይህ ትርጉም የለሽ ደም መፋሰስ እስከ መቼ ነው የሚቀጥለው የሚለውን ነው። በአሁኑ ወቅት በሀገሪቱ ውስጥ አስከፊ የኢኮኖሚ ችግር፣ የኑሮ ውድነትና ማህበራዊ ቀውስ ሳያንስ በየጊዜው የሚቀሰቀሱ እነዚህ ግጭቶች ህዝቡን ይበልጥ ወደ ድህነትና ተስፋ መቁረጥ አዘቅት ውስጥ እየገፉት ይገኛሉ። ንጹሃን ዜጎች በገዛ ሀገራቸው በገዛ ቀበሌያቸው በሰላም ወጥተው መግባት የማይችሉበት ደረጃ ላይ መደረሱ እጅግ አሳፋሪና አሳዛኝ የታሪክ ጠባሳ ነው። በእነዚህ ግጭቶች ሳቢያ የተፈናቀሉ ቤታቸው የተቃጠለባቸው የምንወዳቸውን አጣን የሚሉ ዜጎች ስቃይ የአጠቃላይ የሀገሪቱ ወቅታዊ ህመም ማሳያ ሆነዋል። የሰው ልጅ ህይወት እንደ ቅጠል የሚረግፍበት፣ የደከሙበት ንብረት በአንድ ጀንበር አመድ
አመድ የሚሆንበት ይህ አሰቃቂ ሁኔታ በኢትዮጵያውያን ላይ ከፍተኛ የስነ ልቦና ስብራትና የደህንነት ስጋት እየፈጠረ ይገኛል። የፖለቲካ ልሂቃንና የክልል ባለስልጣናት በየደረጃው የራሳቸውን የስልጣን ጥቅም ለማስከበር ድንበር ሲያካልሉና ሲሟገቱ፣ በመሬት ላይ ያለው ዜጋ ግን መሰረታዊ የሚባለውን የሰላም መብቱን አጥቶ በሰቀቀን ይኖራል። ይህ ሁኔታ እስከ መቼ የሚል አጠቃላይ ህዝባዊ ምሬትን ወልዷል። የጉበሄማ ቀበሌው ግጭት በፈጣን የጸጥታ እርምጃ ሊረጋጋ ቢችልም በሁለቱ ክልሎች ድንበር ላይ የተቀበረው የጥርጣሬና የክፋት ፈንጅ ሙሉ በሙሉ ካልመከነ በስተቀር ነገም ሌላ ተመሳሳይ አደጋ መከሰቱ አይቀሬ ነው። የሁለቱ ክልል መስተዳደሮች ከተለመዱ የይስሙላ የሰላም ኮንፈረንስና መግለጫዎች የመስጠት አባዜ ወጥተው በመሬት ላይ ወርደው ከህዝብ ጋር ፊት ለፊት በመነጋገር መፍትሄ ሊያበጁ ይገባል። ወንጀለኞችና ግጭት ቀስቃሾች ለህግ ማቅረብ፣ የተጎዱትን መካስና የወደሙ መሰረተ ልማቶችን መልሶ መገንባት ቀዳሚ ተግባር ሊሆን ይገባል። ከሁሉም በላይ ግን የኢትዮጵያ ህዝብ ይህንን መሰል ትርጉም የለሽ ድንበር ተኮር ግጭቶችን በጽኑ ሊያወግዝና በብሔር ስም የሚነግዱ አከራካሪ ኃይሎችን አጀንዳ ላለመቀበል ነቅቶ ሊቆም ይገባል። ሰላም የሁሉም ነገር መሰረት ነው። ያለ ሰላም ልማትም ሆነ አብሮነት ሊታሰቡ አይችሉም። መንግስት የዜጎችን ደህንነት የማስከበር ቀዳሚ ኃላፊነቱን በአግባቡ እንዲወጣና ይህንን የመሰሉ አሳፋሪ የድንበር ግጭቶችን በዘላቂነት ለመፍታት ቁርጠኝነቱን እንዲያሳይ የሁሉም ኢትዮጵያውያን የጋራና አስቸኳይ ጥሪ ነው። ይህን ትርጉም የለሽ አዙሪት ሰብረን ለአንዴና ለመጨረሻ ጊዜ ወደ ዘላቂ ሰላምና ወንድማማችነት ካልተመለስን የሀገራችን መጻኢ ዕድል ይበልጥ ወደ ጨለማ መጓዙ የማይቀር እውነታ ነው። በሰሜኑ የሀገራችን ክፍል የተካሄደው አስከፊና ደም አፋሳሽ ግጭት ያስከተለው ኢኮኖሚያዊ፣ ማህበራዊና ስነልቦናዊ ጠባሳ ገና ሳይሽርልን የንጹሃን ዜጎች እንባ ሳይደርቅ በትግራይ ክልል አዲስ የፖለቲካ ውጥረት ማንዣበቡ ለመላው የኢትዮጵያ ሕዝብ ትልቅ ስጋትና የልብ ስብራት እየሆነ መጥቷል። ተራ ዜጎች በዚህ ትርጉም በሌለው የወንድማማቾች እርስ በርስ ጦርነትና የባለስልጣናት የፖለቲካ ቁማር ምክንያት ህይወታቸውን፣ ንብረታቸውንና የሀገራቸውን የወደፊት ተስፋ እያጡ ይገኛሉ። አሁን ላይ በፌዴራል መንግስቱና በህወሓት መካከል የተፈጠረ ያለው አዲስ መገፋፋት አገሪቱ ወደ ሌላ የከፋ ቀውስ ውስጥ ሊከታት እንደሚችል በርካታ መረጃዎች በግልጽ ያመለክታሉ። የፌዴራል መንግስቱ በአሁኑ ወቅት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የሆኑትን የጀነራል ታደሰ ወረደን የስልጣን ዘመን ማራዘሙን ተከትሎ በክልሉ ያለው የፖለቲካ መድረክ ይበልጥ ተከፋፍሏል። ህወሓት ይህንን የፌዴራል መንግስቱን ውሳኔ ፈጽሞ አልቀበልም በማለት መግለጫ ያወጣ ሲሆን ሂደቱ አግላይና የክልሉን ህዝብ ፍላጎት ያላገናዘበ ነው ሲል ወቅሷል። ይህንን ተከትሎም ህወሓት ቀደም ሲል በ2012 ዓ.ም የተካሄደውና በብሔራዊ ምርጫ ቦርድ ህገወጥ ተብሎ የተሰየመውን የምርጫ ውጤት መሰረት በማድረግ በራሱ ፍቃድ አዲስ ፕሬዝዳንት መሾሙን በይፋ አስታውቋል። በወቅቱ የተመረጠው ምክር ቤት አፈ ጉባኤና ሌሎች አካላትን ዳግም ህጋዊ ስልጣን እንዳላቸው በመቁጠር ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት አድርገው መሾማቸው የህግ የበላይነትና የሰላም ስምምነቱን የሚገዳደር እርምጃ ሆኖ ተመዝግቧል። በትግራይ ክልል እየታየ ያለው ይህ ሁኔታ እጅግ አሳሳቢ ከመሆኑም በላይ ለሀገር ሉዓላዊነትና አንድነት ከፍተኛ አደጋ እየጋረጠ ይገኛል። ህወሓት የሚቆጣጠራቸውና የሚመራቸው የተለያዩ የቪዲዮና የጽሑፍ መገናኛ ብዙሃን ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ፕሬዝዳንት እያሉ በተደጋጋሚ መጥራታቸው ተራ የስያሜ ጉዳይ አይደለም። ይህ አካሄድ ትግራይን እንደ አንድ ራሷን የቻለች ሉዓላዊ ሀገር የመቁጠር ያህል የሚወሰድ ሲሆን ክልላዊ መንግስት የሚለውን ህገ መንግስታዊ ስያሜ ይልቅ ይህንን መሰል መጥሪያዎችን መጠቀም ድርጅቱ ለዓመታት ሲያቀነቅነው የነበረውን የመገንጠልና ትግራይን አገር የማድረግ ዓላማ በግልጽ የሚያሳይ ነው። እንደ አብርሃም ደቦጭና ሞጎስ አስግዶም ያሉ ጀግኖች ታሪክ የሰሩላት፣ እንደ አሉላ አባነጋ ያሉ መሪዎች በአድዋ ውጊያ ደማቸውን ያፈሰሱላትና የሀገራቸውን ዳር ድንበር ያስከበሩላት ኢትዮጵያ ዛሬ በጥቂት የራስ ጥቅም አሳዳጅ ባለስልጣናት ፖለቲከኞች ምክንያት ዜጎቿ በተለያዩ ጎሳና ቡድኖች ተከፋፍለው እንዲፋጁ እየተደረገ ይገኛል። የቀድሞ የሰሜኑ ጦርነት ያስከተለው የሰው ህይወት መጥፋትና የኢኮኖሚ ውድመት፣ የማህበራዊ መዋቅር መፍረስ ገና ሳናገግም የተፈጠረው ትልቅ ማህበራዊ ቀውስ ሳይታከም በድጋሚ ለጦርነት ነጋሪት መጎሰም በፍጹም ተቀባይነት የሌለው ተግባር ነው። ጀግኖች አባቶቻችን ህይወታቸውን የሰጡላት አገር እንዲህ አይነት የዘቀጠና ጠባብ አስተሳሰብ ይዞ መምጣት ለየትኛውም የፖለቲካ ቡድን የሚያስገኘው ዘላቂ የፖለቲካ ትርፍ አይኖርም። የትግራይ ህዝብ በአሁኑ ሰዓት የሚፈልገው መገንጠልን ወይንም ሌላ አዲስ አገር መመስረትን ሳይሆን በሰላምና በክብር
ከወንድሞቹ ጋር መኖርን ነው። ከፌዴራል መንግስቱ ጋር ሌላ አዲስ ጦርነት ውስጥ መግባት ሳይሆን አስተማማኝ ሰላም እንዲሰፍን ይሻል። በሚሊዮኖች የሚቆጠሩ ወገኖቻችን በመጠለያ ጣቢያዎች ውስጥ በረሃብና በበሽታ በከፋ ስቃይ ውስጥ በሚማቅቁበት በዚህ ወቅት ባለስልጣናት የፖለቲካ ጨዋታና የስልጣን ሽኩቻ ማንሳታቸው በየትኛውም ሰብአዊና ሞራላዊ መስፈርቶች ተቀባይነት የለውም። በሰሞኑ በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የትምህርት ጊዜ ሰሌዳ አንድ ወር ቀደም ብሎ እንዲዘጉ በህወሓት በኩል መታዘዙም ተሰምቷል። ዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ትምህርት ቤቶች ከመደበኛው ጊዜ አስቀድሞ ግንቦት 30 ድረስ ሙሉ በሙሉ እንዲዘጉ መመሪያ ማስተላለፉ ከፍተኛ ጥያቄና ጥርጣሬን አስነስቷል። ተማሪዎች ትምህርታቸውን በአግባቡ እንዳይጨርሱ የሚያደርገው ይህ ውሳኔ ምን ታስቦ ነው የሚለውን ጥያቄ በሰፊው እንዲነሳ አድርጓል። በተደጋጋሚ እንደሚስተዋለው አመራሮቹ ከጎረቤት አገር ኤርትራ ወይንም ከሌሎች የውጭ ኃይሎች ጋር በመመሳጠር በፌዴራል መንግስቱ ላይ መጠነ ሰፊ ጦርነት ለመክፈትና ህዝቡን ለጦርነት ለመቀስቀስ እያደረጉት ያለው ከፍተኛ ዝግጅት አካል ሊሆን ይችላል የሚል ስጋቶች አሉ። በሌላ በኩል እስካሁን በጊዜያዊ አስተዳደሩ እጅ እንደሚገኝ የሚነገርለት የትግራይ ኮሚኒኬሽን ይፋዊ የፌስቡክ ገጽ ባወጣው መግለጫ መሰረት የትግራይ ክልል ትምህርት ቢሮ ለየት ያለ መረጃን ይፋ አድርጓል። በትምህርት ቢሮ መግለጫ መሰረት የፈተና ጊዜያት የተቆረጡ ሲሆን የ8ኛ ክፍል ክልላዊ ፈተና ሰኔ 3 እና 5 ድረስ እንደሚሰጥ ገልጿል። በተመሳሳይ መልኩ የ12ኛ ክፍል አገር አቀፍ ፈተና ከሰኔ 24 2018 ዓ.ም ጀምሮ በክልሉ ውስጥ እንደሚሰጥ በይፋ ተገልጿል። እነዚህ ተቃራኒ መረጃ የሚያሳዩት በክልሉ ውስጥ ያለው ሁለት መዋቅራዊ አስተዳደር ምክንያት ህዝቡና ተማሪዎች ለከፍተኛ መደናገር እየተዳረጉ መሆናቸውና የፖለቲካ ውጥረቱ በትውልዱ የወደፊት እጣ ፈንታ ላይ እየቀለደ መሆኑን የሚያሳይ ነው። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።